የኔ ልጅ እባክህን በጣም ይቅርታ ጋሺ አሁን ለስራ ቀጥር ቸኩዬ እየሄድኩ ነው ይረፍድብኛል ይቅርታ አባቴ እባክሽን የኔ ልጅ እባክሽን መድኃኒት ለመግዛት እየሄድኩ ነበር አልቻልኩም እባክሽን ግዢ ያማል እንዴ ወደ ኢንተርቪው እየሄድኩ ውድ ልብስ ተቆሽሽብኛል ይቅርታ የኔ ልጅ እባክሽን ተባበሪ አይገባም እንዴ ቸኩያለሁ እያልኩ እኮ ነው ምን አይነቱ ነው ኧረ እባክሽ እስኪ ኧረ ሌሎችም ይምጡና አንድ ላይ ተወዳድራችሁ የሚሆነው እናያለን። ቤዛ ረጅም ጊዜ በኋላ እንዴት ዳጊ ስላየው በጣም ደስ ብሎኛል። እዚህ ምን ትሰራለህ? ያው እባክሽ የዚህኛው ብራንች ማናጀር ሆኜልሻል። አረ እኔም እኮ ስራ ለመቀጠር ነው የመጣሁት። እስኪ አንዳንድ ነገሮች ወደ ውስጥ ገብተን እናውራ። እሺ ምን ነው አባት ምን ሆነ ነው አሞኝ ነው የኔ ልጅ አይዞት እባክህን እቺን መድኃኒት ግዛልኝ እሺ በቃ አይዞት የኔ አባት መጣው ገዝቼ እመጣለሁ ተባረክ የኔ ልጅ እግዚአብሔር ይባርክ አሜን አይዞት እሺ መጣው ሰላም ነው እንዴት ነህ በእናትህ ሰው ታሞብኛል መንገድ ላይ መድኃኒት ስጪኝ ሁለት አይነት ነው ያለው የጀርመን ይሁን ወይስ ሀገር ውስጥ ቶሎ የሚያድነው ቶሎ የሚያሽለውን ስጪኝ እሺ አንዴ ጠብቀኝ እሺ መቶ ብር ነው የሰጡኝ እባክሽ 100 ብር ሽጪልኝ ውይ ይቅርታኛም እንደዛ እናመጣም ያው 50 ብር አለ 150 ብር እባክሽ ሰው ታሞብኝ እባክሽ እሺ ሰዶሽ አመሰግናለሁ ያው ዳጊዬ ጓደኝነታችን ያለ አግባብ መጠቀም ፈልጌ አይደለም ግን ስራው በጣም ያስፈልገኛል እና ብታግዘኝ ደስ ይለኛል እስኪ ሲቪሽን አሳይ ሲቪሽ እኮ ማርኬቲንግ እኮ ነው እኛ የምንፈልገው ደግሞ ኢኮኖሚስት ልክ ነህ ዳጊዬ ግን እመነኝ ሂሳብና ኢኮኖሚክስ ላይ በጣም ጎበዝ ነኝ እሺ በዚህ የቻልኩትን በሙሉ ሞክራለሁ ያው አንቺም ውለታውን ቀስ በቀስ እያልሽ ትመልሺዋለሽ ማለት ነው ያውልሽ ይሄ የጽሁፍ ፈተና አለቃ እስከሚመጡ ረጋ ብለሽ ለመስራት ሞክሪ ያው ኢንተርቪው ላይ መቼም እንዴት እንደሚዋሽ ላንቺ አላስተምርም የኔት እባክሽ ሰው ታሞብኝ ነው መድኃኒት ገዝቼ ውሃ መግዣ ብር የለኝ እባክሽ ውሃውን ስጪኝ እባክሽ አመሰግናለሁ በጣም ይኸው አባቴ አብሮት ብቆይ ደስ ይለኝ ነበረ ግን የስራ ኢንተርቪው አለብኝ እዛ እየሄድኩ ነው አይገባም የኔ ልጅ በዚህ ዘመን እንዳንተ አይነት ግሩም ልጅ ማግኘት ራሱ ድንቅ ነው ምንም ማለት አይደለም ባይሆን ይቅናህ በሉኝ ይቅናህ አሜን ይቅናህ የኔ ልጅ ይቅናህ አሜን በቃ ስመለስ አይወታለሁኝ አይሽ አሁን እንዴት ነው የምሰራው? አባቴ ይሻለኛል።
ይግቡ። ሰላም። እንዴት አረፍ በል። የስራ ለማመልከት ነበር የመጣሁት። ታች ሪሴፕሽን አንተ ጋር እዚህ ልካዊ ነበር። አርፍደሃል እኮ። ሰዓትን አይተዋል? አዎ ይቅርታ፣ በጣም አስቸጋሪ ነገር ገጥሞኝ ነው። ሰብ አያስፈልግም። ለማንኛውም ቦታው ስለተያዘ ጥሩ ነጥብ ካለ ሲቪን አስቀምጠህ ትሄዳለህ፣ እኛም ደውለን እንጠራለን። አረ እንደውም በወርቅ ነው የተመረኩት። እባክህ ስራ በጣም ያስፈልገኛል። ምንም አይነት ስራ ካለ እሰራለሁ። እባክህ ስራ ስጠኝ። አይ እንግዲህ ነገርኩህ እኮ። ሲቪን አስቀምጥና ሰው ስንፈልግ እንጠራለን። እንደውልሃለን። ቆይ ለድርጅቱ አስተናጋጅነት መስራት ከፈለክ ክፍት ቦታ አይጠፋም። አስተናጋጅ? ለዛ እኮ አልነበረም የመጣሁት። በዛ ላይ ያው ስራውን ፈልገዋለሁ ስላልከኝና ስራ በጣም እንደሚያስፈልግ ስለነገርከኝ፣ ታዲያ ይህን ስራ ትፈልጋለህ ወይስ አትፈልግም? እሺ እፈልጋለሁ። ጥሩ፣ አሁን መጀመር ትችላለህ። ከዚህ በኋላ እያንዳንዱ ቦታዎች ጽዱ መሆናቸውና ሁሉም ሰራተኞች የሚፈልጉትን ነገር በአግባቡና በሰዓቱ መሆኑን ማረጋገጥ ያንተ ስራ ይሆናል ማለት ነው። እሺ፣ አመሰግናለሁ። ምንም አይደለም። መጀመር ትችላለህ ስራህን። ይከብድሽ እንዴ? አረ በጣም ቀላል ነው። ባይሆን እዚህ ስትመላለስ ሌላ ነገር እንዳይመስልብ። ልክ ነሽ። በቃ እንሂድ። ታዲያ ምን ይመጣልሽ? እንደውም አስታወስከኝ፣ ውሃ በጣም ጠምቶኛል። ማነው አዲሱ ልጅ? ውሃ አምጣላት በፍጥነት። ይቅርታ የኔ እህት፣ ችግሮች ከሆነ ጠቅላላ የጥቅም ዋጋን በጠቅላላ ወጪ ማካፈል ነው። ከአንድ በላይ ከመጣልሽ አዋጭ ነው። ፕሮጀክቱ ቢቀጠል አሪፍ ነው ማለት ነው። እስኪ ጸጥ በል። አስተናጋጅ ነህ እሺ? ስራህን አትርሳ። ይሄ ብርጭቆ ማመላለስ አይደለም። እሺ ይቅርታ የኔ እመቤት። አዎ እንደሱ ነው የሚያምርብህ። ለማንኛውም ውሃው ሞቅ ብሏል። ትንሽ ቀዝቀዝ አድርጋ አምጣው። እሺ ደግሞ አሁን እዚህ የተፈጠረውን ነገር ከማንም ሰው እንዳልሰማው። እሺ አለቃ፣ ሌሎቹን በሙሉ አስገብተን ፈተናውን ጀምር። እንዴ ነው አያስፈልግም። አንተን ጨምሮ ሁሉንም ጥራቸውና አንድ ላይ ፈተናውን ፈተናቸዋለን። ያ ልጅ አዲስ ሰራተኛ ነው መሰለኝ። አዎ አዲሱ አስተናጋጅ ነው። ጥሩ። እሱንም አንድ ላይ ይዘው ወደ ቢሮ ነው። እስኪ እዚህ ኤንጂኦ ብትቀጠሩ ምን እንደምታደርጉ ነገር ያው በተማርኩበት ሙያ ተግባራዊ በማድረግ የተቸገሩትንና እርዳታ የሚያስፈልጋቸውን ሰዎች ቀንና ሌሊት ሳልል እነሱን ማገልገል ነው ፍላጎቴ። እሱ ያለው እንዳለ ሆኖ እኔም ታማሚና ረዳት ያጡ አባቶች ላይ ትኩረት አድርጌ መስራት እፈልጋለሁ። ከልጅነቴም ጀምሮ ህልሜ ነበር የተቸገሩ ሰዎችን መርዳት። እኔ አሁን ራሱ እዚህ ስመጣ አንድ የተቸገረ ሰው መንገድ ላይ አግኝቼ ምሳቃዬን ለሱ ሰጥቼ ነው የመጣሁት። ይበቃሻል። ቆይ ግን አንዳችሁም አላስታወሳችሁኝም? ኧረ አላወቅኩትም። ሁላችሁም እዚህ ከመምጣታችሁ በፊት አንድ የተቀደደ ልብስ የለበሰ ያረጀ ሰው ታማሚ መንገድ ላይ ገጥሟችሁ ነበር አይደል? ዛሬ በጽሁፍ የምትፈተኑት አንዳችን ፈተና የለም። ፈተናችሁን ጨርሳችኋል። ምክንያቱም ያ ሰው እኔ ስለነበርኩ። በረከት ታሞ መድኃኒት ከሚያስፈልገው ሰው በላይ ስራህን ካስቀደም፣ ቆይ እንዴት ነው አንተ ይህንን ማህበረሰብ ማገልገል የምትችለው? አንቺ ደግሞ ሰውን ከሰውነቱ ይልቅ በልብሱና በሁኔታው የምታከብሪ።
ለሞት ከሚያጣጥር ሰው ይልቅ ጨርቅን የምትመርጭ እዚህ ቢሮ ውስጥ ከዳግም ጋር የሆነውን ሁሉ በካሜራ ያይቼዋለሁ። ሰሙኛላችሁ? የእርዳታ ድርጅትን አሰራር በመጣስ ፖሊሶች ስለሚፈልጓችሁ አሁኑን ውጡ። አረ እባክዎትን ጋሼ እንደዛ ያድርጉ፣ እባክዎትን እንደዛ ያድርጉ። ይቅርታ ጋሽ መልካሙ፣ አይደገምን። የዛሬን ብቻ ያለፉ። ጥሩ። መታሰር አንፈልግም ካላችሁ አንድ ምርጫ አስጣችኋለሁ። የብሩክና የበሽተኞች ረዳትና የጽዳት ሰራተኛ በመሆን ለ1 ወር ትሰራላችሁ። ከዛ በኋላ ነፃ ትወጣላችሁ። አረ እኔ ነኝ የበሽተኛ አልጋ ማጸዳ? እንግዲያውስ በቃ እንዳልኩት ታች ፖሊሶች ይቀበሏችኋል። አረ ጋሽ አያስፈልግም፣ ትስማማለች። ሁለታችንም መታሰር አንፈልግም። ጎበዞች፣ ትክክለኛ ውሳኔ ነው የወሰናችሁት። ብሩክ፣ ያረፈርክ መስሎ ከተሰማ ተሳስተሃል። በትክክለኛው ጊዜና ቦታ ላይ ተገኝተሃል። ይኸውልህ መስሪያ ቤታችን እንዳንተ ለተቸገሩ የሚራራ ሰው ይፈልጋል። ሰውነትና መማር ማለት ከታች ያሉትን ከፍ ለማድረግ መታተር ነው። ሂሳብ መስራት የሚችል 1000 ሰው ማግኘት ይቻላል። ግን እንዳንተ ልበቀና ሰው ለማግኘት ብዙ መቆፈር ያስፈልጋል። ብሩኬ፣ ያን ሁሉ የደከምኩት ለዛ ነው። ፍቃድ ቢሆን ከመጣህበት ስራ ይልቅ የዳግምን ቦታ ወስደህ ማናጀር ብትሆን ደስ ይለኛል። እኔም ደስ ይለኛል። በጣም አመሰግናለሁ ጋሽ።